ሰላም ጤና ይስጥልኝ። ውድና የተከበራችሁ አርቲስት ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለውን የእግዚአብሔር ይመስገን ደህና ነኝ። ሰበር ዜና ይዤላችሁ መጥቻለሁኝ ዛሬ ማለት ነው። በንግስ በዓል ላይ ስርቆት ሲፈጽሙ የተገኙ ተያዙ ይላል ርዕሳችን ማለት ነው። እንግዲህ ዛሬ በግሸን ደብረ ከርቤ ላይ የተደረገውን ልነግራችሁ መጥቻለሁኝ። አፋጣኝ ፍትህ በግሸን ይላል። በንግስ በዓል ላይ ስርቆት ሲፈጽሙ የተገኙ ተያዙ። የዓመቱ ታላቅ ሃይማኖታዊ በዓል ተበላሽቶ እንዳይቀር ፖሊስ ፈጣን ምላሽ ሰጠ። ግሸን ደብረ ከርቤ ማርያም የንግስ በዓልን ምክንያት በማድረግ ወደ አካባቢው ከመጡ ምዕመናን ስልክና ገንዘብ ለመስረቅ ሲሞክሩ እጅ ከፍንጅ የተያዙ ግለሰቦች ላይ አፋጣኝ ውሳኔ መተላለፉን ፖሊስ አስታወቀ። እንደ ፖሊስ መገለጫ በበዓሉ ወቅት የተሰገሰጉ ሌቦችን ለመያዝ የጸጥታ ኃይሉ ከፍተኛ ክትትልና ጥበቃ ሲያደርግ ቆይቷል። በዚህም መሰረት በርካታ ግለሰቦች የሰዎችን ንብረት ሲሰርቁ፣ ሲያመሳክሩና ኪስ ሲበጥሱ በተገቢው ሰዓት ተይዘዋል። ከእነዚህ ተጠርጣሪዎች መካከል አንዳንዶቹ ወዲያውኑ እጅ ከፍንጅ በመገኘታቸው ጉዳያቸው በአፋጣኝ ተመርምሮ የእስር ውሳኔ ተላልፎባቸዋል። በቀኝ እጁ የያዘው 8 ሞባይል ነው። እንዲሁም በግራ እጁ ብሮችን ይዟል። ከእንደዚህ አይነት ነገር ይሰውረን፣ ገንዘባችንን ፈጣሪ ይጠብቅልን። እንዲሁም ደግሞ እንደዚህ ትልልቅ ሰዎች ሲሰርቁና ሲዋረዱ ከማየት ይሰውረን። አብየት ይማማ ኢትዮጵያ። እንዲህ ያለው ውርደት ሰዎች ለጽድቅ ሂዶ ተወናጅዶ መመለስ እንደው አይደብርም? አረግዞ እንደው ጭራሽ ደግሞ ትልቅ ሰው ሲሰርቅ ማየት ምን ያክል ያሳፍራል። አቤት እስኪ ይሄ ኮሜንት ደግሞ ምን ይላል እናንተዬ? ኮሜንቱ ምን ይላል መሰላችሁ? ወይኔ ጉዴን የማትልቅ ሰው ሲሰርቅ ባይ ዘመነው ምለው ሸማቀቃለሁ ትላለች እህታችን። ብዙ የሚያስቁ ኮሜንቶች አሉና ያው ትልቅ ሰውም ሆነ ትንሽም ሆነ ያው ስርቆት ነው። እንግዲህ ለምን ወደ ስርቆት እንዴት ተገፋፋ? እሳቸውም እንግዲህ አላሁ አለም። ያሳፍራል የምር። 8 ሞባይል አስባችሁታል? ቁጠሩት እስኪ። እና የዕለቱን ሰበር ዜና ይሄን ይመስላልና ውዶቼ በየቀኑ ሰበር ዜናዎችን ወደ እናንተ አስተላልፋለሁ። እስከዛው ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንግዲህ የየዕለቱን ፕሮግራም ወደ እናንተ ቶሎ እናቀርባለን ማለት ነው። ሰበር ዜና የመጣ ከጉርሻ ነው እናንተ ከኔ አይደለም እንዳይመስላችሁ። ከኔ ሰምታችኋል። እና ጉርቢሉ ጉር መጣ ገንፎ ዛፍ ላይ ወጣ ትላለች አያቴ ማለት ነው። የዚህ የሰውዬ ነገር ግራ ገብቶኛል እኔ